ጤና ይስጥልኝ ወንድሞቼ እህቶቼ እንደምን አላችሁ? እኔ ሰላም ነኝ። ዛሬም እንግዲህ ተገናኝተናል እንጨዋወት ያለውን ጉዳይ። ሰሞኑን አሜሪካ ጥቁር እንግዳ እያስተናገደች ነው። የቬኔዙዌላው ፕሬዚዳንት አይ ቲንክ ማዱሮ ነው የሚባለው ከነሚስቱ ታስሮ መጥቷል። አሜሪካ በቬኔዙዌላ ላይ ብዙ ኢንትረስት አላት እና ይሄ ፕሬዚዳንት የአሜሪካንን ጥቅም በሚፈልጉት አይነት እያስጠበቀ አይደለም። በድረግ ጉዳይ አሜሪካንን እየጎዳ ነው። ድረግ ስመግል ለሚያደርጉ መንገድ እየሰጠ ነው። ቬኔዙዌላ ያላት ደግሞ በጣም ሂውጅ የሆነ ኦይል ሪዘርቭ አሜሪካ እንደፈለገች ልትቆጣጠረው አልቻለችም እና ሰውየው ሙልጭልጭ ያለ ነገር ነው። በአሜሪካ ኮንትሮል ስር ሊሆንላቸው አልቻለም። ስለዚህ ያው ትራምፕ እንግዲህ እንደምታውቁት ነው፣ ህግም አይከተልም። አዘርዋይስ ቬኔዙዌላ እንደምታውቁት ሶቨሪን ካንትሪ ናት እና የሶቨሪን ካንትሪን መሪ ብለህ እንደ ወሮ በላ እንደ መንገድ ወሮ በላ ወይም ወንጀለኛ ሄደ አስረህ አታመጣም። በጣም ሬር ነው። በኢንተርናሽናል ሎውም ህገወጥ ተብሎ የሚባል ነገር ነው። ግን እንዳልኳችሁ ቬኔዙዌላ ከፍተኛ የሆነ የኦይል ሪዘርቭ አላት። በዚህ ላይ ደግሞ አሜሪካንን በጣም ከሚያስቆጣው ነገር አንዱ ምንድነው? ቬኔዙዌላ ከራሺያ ጋር ግንኙነት አላት። ስለዚህ አሜሪካ ጥቅሟን እንግዲህ ለማስጠበቅ ኦፍ ኮርስ፣ በሌላ በኩል ደግሞ የቬኔዙዌላ ህዝብ ሂውማን ራይትሱን ፕሬዚዳንቱ እየጠበቀለት አይደለም። ስለዚህ እኛ ፖሊስ እንሁን ነው የሚሉት። ያ እሱ መቼም ምንም ተቀባይነት የሌለው ነገር ነው። ምክንያቱም በዚህ በአሜሪካን ሀገር የሚሆነው ግፍ ቀላል አይደለም። እንግዲህ አይነት አለው እንደምታውቁት ሂውማን ራይት ቫዮሌሽን እና መጀመሪያ ቤትህን ሳታጸዳ ሰው ቤት ሄደህ ሪአሬንጅ ላድርግ አትልም። ስለዚህ በቬኔዙዌላ ህዝብ የነጻነት ጉዳይ ወይም ደግሞ አንፌርሊ ትሪትድ ነው ባይ ዘ ገቨርንመንት ብለው አሜሪካኖች ማለታቸው ዝም ብሎ እንደ ሰበብ እንደ አን ኤክስኪውዝ ለመጠቀም ነው። እነሱ አይናቸው ያለው ኦይሉ ላይ ነው። በመጠኑ ደግሞ ድረግም ደግሞ ስመግል ለሚያደርጉ መተላለፊያ ናት ብለው ይከሷታል ቬኔዙዌላን። እና በዚህና በዛ የተነሳ አሜሪካ ቬኔዙዌላን ለመቆጣጠር ካላቸው ከፍተኛ ፍላጎት አንጻር ፕሬዚዳንቱን ህገወጥ በሆነ መንገድ አስረው እስከ ማምጣት ደርሰዋል። እና ምንድነው አንዳንድ ወንድሞቻችን እንደው ያ በረከት ለኛም እንደው ቢመጣልን ብለው እዚህ ላይ ይሄንን ከትዊተር ነው ያገኘሁት። አብይ አህመድን አሜሪካኖች ወይም ደግሞ ነጮች አስረውት ልክ የቬኔዙዌላውን ፕሬዚዳንት እንዳደረጉት ማለት ነው። እና እንደው ለኛም ቢሆንልን የሚሉ ወገኖች አሉ እና እነሱን አይቼ በዛ ላይ እንደው ትንሽ ለመናገር ያህል አንደኛ አብይ አህመድን በዚህ አይነት ሁኔታ አያይዙትም። ምንድነው ሲጀመር አሁን አብይ አህመድ አታክ እያደረገ ያለው ማንን ነው? አማራውን ነው፣ ኦርቶዶክስን ነው። እነኚህ ሁለቱ ደግሞ በኢንተርናሽናል ሱፐር ፓወርስ ዘንድ የተጠሉ ናቸው። አማራን ስለ አማራ እንዲህ እናድርግ ብሎ የሚል ማንኛውም የውጭ ግሩፕ አለ ብለህ ብትለኝ እውነት አይደለም። በአማራው ምክንያቱም አማራው የኢትዮጵያን በኢትዮጵያዊነቷ ፕሪዘርቭ አድርጎ
ክብሯን፣ ባህሏን፣ ቅርሷን አስጠብቆ የኖረ ነው። አትንኩ ኢትዮጵያን ብሎ አለ አይደለም እንደ ጋሬጣ የሆነባቸው ለኮሎኒያሊስቶች ብትሉ በዚህ በኩል የአረብ ኢንትረስት አለ። ያንን ሁሉ ገትሮ ኢትዮጵያ በዚህ አሁን ባለችበት በተከበረችበት ባህል አሁን ባለችበት እንኳን አይደለም፣ አሁንማ ተዋርዳለች የለችም። ግን ለ3000 ዘመናት የነበራትን ታሪክ ስንመለከት አኩሪ ታሪክ ዛሬ እነኛ አሁን ያለውና ከዚህ በፊት ቀደም ብሎ የመጣው የትግሬው አገዛዝ በተቻለ መጠን ሌሊትና ቀን የሚሰሩት ያንን የ3000 ዘመን ታሪካችንን የ3000 ዘመን ኩራታችንን ነው ለመናድ እየናዱትም ያሉ ማለት ነው። እና ስለ አማራው ስለ ኦርቶዶክስ የውጭ መንግስታት ጉዳያቸው አይደለም። ስለሆነም በየትኛውም መልኩ ይህንን የአምባገነን ስርዓት ገርስሰው አማራው ነፃ እንዲወጣ ለዛ ኮንትሪቢዩተርስ አይሆኑም። ገብቷችኋል? እንደውም ይህንን አማራ የተባለ ድራሹን አጥፉልን፣ ድምፁም እንዳይሰማ በቃ ነቅላችሁ ጣሉልን። ይሄ የጥንት ሃይማኖት ምናምን የሚባለው ኦርቶዶክስም እንደዚሁ እንግዲህ ምንድነው ኦርቶዶክስን ዋናው አማራ ነው፣ ታርጌታቸው ዋናው አማራ ነው። ለኦሮሞውም ለትግሬውም ታርጌታቸው አማራ ነው። ኦርቶዶክስ አብዛኛው አማራ የሚከተለው ሃይማኖት ኦርቶዶክስ ስለሆነ የአማራ የሆነውን ነገር ሁሉ ለማጥፋት ማለት ነው። ስለዚህ ኦርቶዶክስም የገባው በዛ ነው እንጂ አማራ ነው ዋናው ታርጌቱ። የጄኖሳይዱ ሆነ የዲስፕሌስመንቱ ሆነ በቃ በአጠቃላይ አሁን በኢትዮጵያ ውስጥ እየተፈጸሙ ያሉት አትሮሲቲዎች they are directed towards the Amharas. in so doing ደግሞ በአማራ ላይ ያንን በሚፈጽሙበት ጊዜ at the same time እንዳልኩት አማራውና ኦርቶዶክሱ የተያያዘ ነው። ምክንያቱም የአማራው ህዝብ probably over 90% ኦርቶዶክስን የኦርቶዶክስ ሃይማኖት ተከታይ ስለሆነ when you hit አማራ ኦርቶዶክስን መታ ማለት ነው። when you hit ኦርቶዶክስ አማራውን ደግሞ ዲስትሮይ ያደረክ ማለት ነው። የተያያዘ ነው። ግን በየትኛውም ጉድጓድ ውስጥ ይሁን አማራው ያለበት በሃይማኖትም ውስጥ ተሰግስጎ ቢሆን አሁን ኦፍ ኮርስ ኦርቶዶክስ ነው። I will tell you this ከጥቂት ጊዜ በኋላ በሆነ በትግልም ይሁን እንደው በሆነ ተአምር አሁን ያለው አምባገነን መንግስት ካልተገታ በተቀር ወይም ከስልጣን ካልተወገደ በተቀር ይሄ አሁን ያለው ሲስተም ወደፊት ከቀጠለ ሌሎች ለምሳሌ አሁን ጴንጤቆስጤው የናብይ እንግዲህ ሃይማኖት ነው ተብሎ የስቴት ሪሊጅን የመሆን አይነት ነው። ስለዚህ አሁን ኢቭን ጴንጤ ውስጥ ገብተው አማራውን መጨርገድ ይጀምራሉ ልላችሁ። አማራው ባለበት ቦታ በኦርቶዶክስ ውስጥም ያለ አማራ ይሞታል፣ በጴንጤው፣ በእስላሙ፣ በሁሉም። ስለዚህ ከሃይማኖት በላይ የብሔር ጉዳይ ነው በጣም እነሱ እየሰሩበት ያለው የአማራውን ብሔር ዲስትሮይ ማድረግ ወደማይነሳበት ሌቭል እስከዛ ድረስ ኢንፍራስትራክቸሮቹን ዲስማንትል ማድረግ፣ ሲስተሙን፣ ባህሉን፣ ርስቱን በዛ ላይ ነው እየሰሩ ያሉት። በዛ አንጻር ስንመለከተው አብይ አህመድ አሁን በውጭው ዓለም ሲታይ በአማራ ላይ ድሮን ማዝነቡ፣ አማራውን በኢኮኖሚ ማድቀቁ፣ በአማራው ላይ ይሄ ነው የማይባል ኢንተርናል ዲስፕሌስመንት መፈጸሙ ሁሉ ለነሱ የምስራች ነው። ኪል ዲ አምሃራስ ነው፣ ዲስትሮይ them፣ displace them
ስለዚህ ተኝተን ወይም በቅዠትም ይሁን ወደፊት ነጭ ወታደሮች መጥተው ይሄንን አምባገነን ስርዓት ይገረስሱልናል፣ መሪውንም ያስወግዱልናል ብለን ስንቃዥ ሌሊቱ ከሚያልፍ ብድግ ብለን ለነጻነት፣ ለክብር፣ ለኮንቲኒዩቲ እኛ ራሳችን መታገል ያስፈልገናል። ላለፉት 33 34 ዓመታት ደጅ ያልጠናንበት ኤምባሲ የለም። ትግሉ ኢትዮጵያ ውስጥ ወይም ችግሩ ኢትዮጵያ ውስጥ ነው ያለው። ነገር ግን እዚህ ነው በቃ አሜሪካን ኤምባሲ፣ በካናዳው፣ በዩሮፕ እዛ ስንት ሚሊየን ፓወርፉል የሆነ ህዝብ ቁጭ ብሎ ሌሊትና ቀን እንዲሆነብኝ፣ እንዲህ ተፈጸመብኝ፣ እንዲህ አደረጉኝ፣ አዲስ አበባ አትገባም አሉኝ እያለ ከማልቀስ ብድግ ብሎ ማንም የማንም አገር ህዝብ ለነጻነቱ ለሰርቫይቫል ወይም ደግሞ ለሂውማን ራይት እኩልነት ፌር ትሪትመንት ያንን ለመሳሰሉ ጥያቄዎች ሌሎችን እባካችሁኑና ዱ ዚስ ፎር አስ አይደለም። ብድግ ብለው በአፍሪካም በተለያዩ ወቅቶች አሁን በቅርብ ድረስ እየሰማን ነው እየወጡ እየታገሉ የሞተም ሞቶ የዳነው ደግሞ የተሻለ አስተዳደር ጌይን አድርጎ መስርቶ በዛ አይነት ነው። በትግል ነው፣ በአጥንትን በመከስከስ ነው፣ ደምን በማፍሰስ ነው። ሌላ አንተ እዚህ ቁጭ ብለህ እስክስታ ባለበት ሁሉ እስክስ ስትል ውለህ አድረህ የውጭው ኮሚዩኒቲ መጥቶ ስለኔ ነጻነት ይታገልልኝ ብለህ ማለት ነውር ነው፣ በጣም ነው። ስለዚህ አንደኛ እንዳልኳችሁ የውጭ መንግስታት ለአማራና ለኦርቶዶክስ ግድ የላቸውም። ከዛም በላይ ደግሞ ብዙ ይሄ ነው የሚባል ኢንትረስት የላቸውም በኢትዮጵያ ጉዳይ ላይ። ኢን ሳም ዌይስ ኢትዮጵያ ቴሮሪዝምን ፋይት በማድረግ ይህን በመሳሰለ ነገር ልትተባበራቸው ትችላለች። ላይክ አልሸባብ እዚህ በቅርብ አለ፣ ሌላ ነገር እንጂ ያን ያህል አለ። ቬኔዙዌላ ለአሜሪካ በብዙ መልኩ ራሱ ቦርደር እኮ ትካፈላለች ፖርቶሪኮ በሚባል የአሜሪካ ግዛት በኩል። ስለዚህ ያ አብይ አህመድ ከስልጣን የሚወርደውና የሚለቀው ብድግ ብለን ራሳችንን ለመስዋዕትነት ለማቅረብ ስንደፍርና ስንነሳ ነው። የህዝባዊ ማዕበል ሲነሳ ነው። ህዝቡ በቃኝ ሲል ነው። ገና አሁን የኢትዮጵያ ህዝብ እንደ እውነቱ ከሆነ ተጨቁኗል። ምንም ጥርጥር የለውም። አልቋል። አሁንም እያለቀ ነው። ዲስፕሌስድ ሆኗል። ነገር ግን ገና ከዚህስ ሞት ይሻለኛል ብሎ ገና አላለም። እዛ ደረጃ ላይ አልደረሰም። እዛ ደረጃ ላይ በሚደርስበት ጊዜ በመጀመሪያ የራሱን ቤት ነው የሚያጠራው። ስለ አማራው ቆመናል፣ ስለ አማራው እንታገላለን ብለው የሚሉትን ባንዳዎችና ወንበዴዎች እዛው ቅርጥፍ አድርጎ ይበላል። መካከሉ ቁጭ ብለው እንዳይንቀሳቀስ የሚያፍኑትን ከጠላቶች ጋራ በገንዘብ በዚህ በዛ በጥቅም ተገዝተው የአማራን ህዝብ እየዘፈቁ ያሉትን ከዛው ከራሱ አካባቢ ከክልሉ ከብሔሩ እነሱን ነው መጀመሪያ የሚበላው ህዝብ ሲነሳ።
እዛ ደረጃ ላይ አልተደረሰም። አማራ ገና ትግል ውስጥ እኮ ገና አልገባም። አማራ ትግል ውስጥ ገና አልገባም። አማራ ገና መታገል አልጀመረም። አሁን በአማራ ስም በትግሉ ውስጥ አለን የሚሉ በሙሉ በአመራር ላይ ያሉት በሙሉ አማራዎች አይደሉም። በተደጋጋሚ በዚህ ጉዳይ ላይ ዲስከስ አድርገናል። የአማራው ትግል ገና በአማራው እጅ አልገባም። የአማራ ቋንቋ ያላቸው በአማራ አካባቢ ተወልደው ያደጉ አንዳንድ ጊዜም ደግሞ በጨረፍታ የአማራው ደም ያላቸው ከአማራው ህብረተሰብ ጋራ ለብዙ ዘመናት አብረው የኖሩ እንደ አማራ የሚቆጠሩ እነ ቅማንት፣ አገው ምናምን የሚባሉ ሌላው ደግሞ በጥቅም አማራ ነው፣ ባዮሎጂካሊ አማራ ነው። ነገር ግን በጥቅም ተይዟል፣ ተገዝቷል። እና እንደዚህ ባሉት ነው የአማራው ትግል አሁን በእነሱ እጅ ነው ያለው። እውነተኛው አማራ ገና ትግሉ ውስጥ የለም። ገበሬው አሁን እኮ ፋኖ እኛ አለንልህ ብለውት ፋኖን ተስፋ አድርጎ ገበሬው ያው ቢሆንም ባይሆንም አብይ አህመድ በድሮንም እየጨፈጨፈው ያችኑ የዕለት ኑሮውን እያካሄደ ነው እንጂ በሩን ዘግቶ ጠላት መጥቶብኛል ብሎ ልክ በጣሊያንም ላይ ይሁን ልክ እንደወጣው አይነት አማራ እየቀጠቀጡት ባሉት ኦነጎች እና ትህነጎች ላይ ገና አልወጣም። እየቀለዱበት ነው። ራይት ናው እየቀለዱበት ነው። የራያ ህዝብ ለራያን አሁን ደግመው ሲይዙ የራያ ህዝብ ባለችው አቅም እየተፍጨረጨረ ፋይት እያደረጋቸው ነው። እነ ምሬ ወዳጆ ደግሞ ለትህነጉ እየረዱ ነው። አብይ አህመድን ከስልጣን የመጣል እድል ቢኖር ከኛው የሚመጣ መሆን አለበት እንጂ የውጭ መንግስታት ጉዳያቸው አይደለም። እና የአማራው ትግል ዛሬ የት ነው የሚለውን መጠየቅ ያስፈልጋል። ከረንት የሆነውን ነገር ነው እንትን ማድረግ ያለብን ልንነጋገርበት የሚገባው። እና አሁን የት ነው ያለው? እንግዲህ የአማራው ትግል የት ነው ያለው ያላችሁኝ እንደሆነ አሁን የመጀመሪያው የሚገርመው ይሄ ነው። ይሄ 3 ባንዲራ ታያላችሁ። ቲዲኤፍ አለ፣ መሀል ላይ ሻዕቢያ አለ፣ ከዛ ደግሞ ፋኖ ይላል። አያችሁ፣ ፋኖ እዚህ ምን እንደሚያደርግ ፈጣሪ ብቻ ይወቀው። ምን ፈልጎ ነው ወደዛ የሚሄደው? የራሱ ጉዳይ የለውም እንዴ? ራሱ የቆመበት የትግል ሚሽን የለውም እንዴ? መነሻና መድረሻ የለውም እንዴ? ምንድነው ከቲዲኤፍ እና ሻዕቢያ ጋር የሚያደርገው? ብዙ ጊዜ እኮ ጥምረት
ወይም ደግሞ አንድነት ምናምን እኮ የሚያስፈልገው መቼ መሰላችሁ? ለምሳሌ አንዱ ያለውን ጉድለት ሌላው ሲሞላለት ነው። በጣምራ ተደጋግፎ የመሄድ ነገር። ይሄንን ለማድረግ ከሁሉ በላይ ሁለቱ አንድነት ፈጠርን የሚሉት ሁለቱ in this case አሁን ሶስቱ ማለት ነው። አሁን ሶስቱ እዚህ መሀል የገባው ሞኙ አማራ ነው። ሞኙ አማራ ነው። አማራን ፋኖን ይፈልጉታል እነኚህ ሁለቱ ቲዲኤፍ ስፔሻሊ ሻዕቢያን እንትንን በለው ቲዲኤፍ ፋኖን ይፈልገዋል። ለምንድን ነው ፋኖን የሚፈልገው? ምክንያቱም አሁን ቲዲኤፍ ኃይል የለውም፣ እርስ በርስም እየተከፋፈለ ነው። የአማራንም ኃይል ሊቋቋም አይችልም፣ መከላከያንም ሊቋቋም አይችልም። የረገፈ ግሩፕ ነው። በቃ ግን ስማርት ናቸው። ከአማራው ይልቅ ስማርት ናቸው። እንዴት ነው ይሄ የሆነበት ምክንያት? አሁን ይሄንን ጥምረት እኮ የሚፈልጉት አቅም እንደሌላቸው ስላወቁ ነው። እና ፋኖን ሊጠቀሙበት ይፈልጋሉ። ፋኖ ደግሞ ይሄ አሁን ከነቲዲኤፍ ጋራ ህብረት ፈጠርኩ ብሎ የሚለው ሰራዊቱ ኢንትረስትድ አይደለም። እናቱን፣ አባቱን፣ ወንድሙን፣ እህቱን ለ27 ዓመት ጄኖሳይድ ሲፈጽሙባቸው ከቆዩ ከቲዲኤፎች ጋራ ምንም አይነት ጥምረትና አንድነት ብሎ ነገር አሁን የፋኖ ሰራዊት ታች ያለውን ብትጠይቁት በየትኛውም መልኩ ምን ሲደረግ ነው የሚለው። ችግሩ ግን ምንድነው? እላይ ተቀምጠው ያሉትን እነ ዘመነ፣ እነ አስረስ ማረ ዳምጤ፣ እነ ምሬ ወዳጆ የመሳሰሉትን ይዘዋል። ስለዚህ አሁን እነኚህ የጠቀስኳቸው የፋኖ መሪዎች ነን ብለው የሚሉት ናቸው ፋኖን ወስደው ለትግሬው መጠቀሚያ እንዲሆን አሳልፈው የሰጡት ማለት ነው። በስምምነቱ ውስጥ ይሄ ተራው የፋኖ ሰራዊት ምንም አይነት ድምፅ የለው እና የዚህ ጥምረት በብዙ መልኩ ስታዩት የማይሆን ነገር አንዳንድ ጊዜ ምንድን ነው መሰላችሁ ብዙ ሰዎች the enemy of my enemy is my friend ነው ምናምን የምትባል ነገር አለች። እሱ ያችን ጫፍ ይዘው የሚሮጡ አሉ። ግን ልብ ማለት ያለብን ነገር ምንድን ነው? አንዳንድ ጠላቶቻችንን ኢተርናል ጠላቶቻችን ናቸው። ኢተርናል you can never create an alliance ከነሱ ጋር ምንም አይነት ግንኙነት ማድረግ አትችልም። ኢተርናል ኤነሚ ናቸው። እና ቲዲኤፍ በአማራ ላይ ወይም የትግሬ ጎጠኛው ግሩፕ 27 ዓመት ሙሉ ገበሬውን ትጥቅ አስፈትቶ በስንት ሚሊዮን የሚቆጠር አማራ ላይ ጄኖሳይድ ፈጽሟል። ስለዚህ በዛ ይጠየቃል እንጂ ባልንጀራሞችን ነው ብለህ አትለው። ይሄ አማራን የሚከዱ መሪዎች የከዱ መሪዎች የሚያደርጉት ነገር ነው። ደግሞ አሻጥር እንዳለበት የምታውቁት ምንድን ነው ያላችሁኝ እንደሆነ ፋኖ ከዚህ ጥምረት የሚያገኘው ምንም ነገር የለም። ፋኖ ሰልፍ ሰፊሸንት ነው በአሁኑ ወቅት። በመሳሪያ ብትሉ በጦር ብርጌዱ፣ ሻለቃው፣ ማን ፓወሩ በቂ ነው፣ ከበቂ በላይ ነው። ሞደርን በሆኑ መሳሪያዎች በደንብ የታጠቀ ነው ፋኖ። በቁጥር እጅግ የላቀ ነው። የጦር ደግሞ ካምባት ቴክኒክስ ኖው ሃው በዛም ደግሞ ሄዳችሁ እንደሆነ አማራው ሱፒሪየር ነው።
ምን ሊያደርግ ነው ወደ ትግሬ ምን ሊያደርጉ ነው እነ ዘመነ ካሴ ወደ ትግሬው የወሰዱት? የተገዙ ባንዳዎች ስለሆኑ ነው። የአማራውን ሚሽን 100% ረስተውታል። ለአብይ አህመድ ጊዜ እየገዙለት ነው። የአማራውን ህዝብ እያሰለሰ አንዴ በድሮን ሌላ ጊዜ ደግሞ እንደ ኦነግ ባሉት ጨካኝ ሰራዊት አማካኝነት የአማራን ህዝብ እንዲያርዱ፣ ጡት እንዲቆርጡ፣ ዲስፕሌስ እንዲያደርጉ ከዛ በኋላ ደግሞ እሱ ድሮን አምጥቶ በድሮን እንዲጨፈጭፋቸው ጊዜ እየሰጡት ነው ያሉት እነ ዘመነ ካሴ። አማራው ቀልጠፍ ብሎ ይሄ ያለውን አምባገነን መንግስት ገርስሶ ጥሎ አዲስ አበባ ላይ በአማራ የሚመራ ለብሔሮች ሁሉ ፌር የሆነ መንግስት ቀልጠፍ ብሎ ከማቋቋም ይልቅ እነሱ መቼም የአልጋ ምንድነው የአህያ ልጅ አልጋ ሲሉት አመድ እንደሚባል ያንን ያህል አርቀው ያንን ያህል እንትን የላቸው ራእዩ የላቸው። አያችሁ፣ እዚህ ለሌሎች ሎሌ መሆን ነው። አማራውን እስከ ቀበሩ ድረስ they can work with ምንድነው ያሉት OLA ኦሮሞ ሊበሬሽን አርሚ ከነሱም ጋር እንሰራለን፣ ከትክንህግም ጋር እንሰራለን። የራሱ የሆነ ሚሽን የራሱ የሆነ ተልእኮ የሌለው ህዝብ አደረጉት አማራውን። እና ዛሬ ይኸው ወደ ኋላ ነው የሚሄደው። የአማራው ትግል የት ነው ያለው? በብዙ መልኩ ለምሳሌ ሌላው ልንገራችሁ። የአማራ ትግል የት ነው? የአማራ ትግልስ አለ ወይ? ወዲህ የአፋብኃና አፋሕድ አንድነት ተመስርቷል ብለው ይሉናል። አሁን ከረንትሊ ያ ተመልከቱ፣ አንድ አቅጣጫ ነው። ሁለት አፋብኃ አሁን እንዳሳያችሁ ከትግሬና ከሻዕቢያ ጋር ደግሞ ጥምረት ፈጥር ያለው ይላል። where are you ነው ወይስ አፋሕዶችም አብረው ከቲዲኤፍ እና ከሻዕቢያ ጋር ተቀላቅለው ገብተዋል ከአፋብኃ ጋር ሆነው? which is it? ሶስተኛው ደግሞ ምንድነው? አፋሕድ ፈርሷል ይሉናል። አያችሁ፣ ፈርሷል። እነ ማስረሻ ሰጤ ምናምን የአፋሕድ ሰዎች ገብተዋል ሲባል አልሰማችሁ? ያ ሌላው ነው። ሌላው ደግሞ ድርድር ደግሞ ተፈጽሟል ይለዋል። እነ አረጋ ከበደ እነ ማስረሻ ሰጤ ሲጨባበጡ ምናምን አላየንም? አይተናል። የት ነው ያለው የአማራ ትግል? ማን ነው የአማራን ትግል የተረከበው? የአማራን ሚሽን የአማራን ጥቅም ኬሪ አውት እያደረገ ግሩፕ አለ ወይ? የአማራ ትግል የሚባል ነገር in the true sense of the word በአሁኑ ጊዜ የአማራ ትግል የሚባል ነገር አለ ወይ? የለም። የአማራ ትግል የለም። በታት ነው ውሃል። በቃ እዚህ አፋብኃና አፋሕድ አንድነት ምናምን ይሉሃል። እዚህ አፋብኃ ከትግሬ ጋር ሆኗል ይሉሃል። እዚህ ደግሞ ድርድር እየተፈጸመ ነው ይሉሃል። ይቀጥላሉ። አፋሕድ ፈርሷል ይሉሃል። where is it and which one is it? ኦቴንቲክ የሆነው የአማራን ህዝብ ኢንትረስት ይዞ ያለውን አምባገነን መንግስት አስወግዶ የአማራን አገር የማስተዳደር ስልጣን ስታብሊሽ ለማድረግ እየሰራ ያለው ማን ነው ብለህ ስትል ማንም የለም።
የአማራው ህዝብ አልተቆጣም፣ አልተነሳባቸው በእነኚህ ባንዳዎች ላይ ማለት ነው። እና በጣም በሚያሳዝን ሁኔታ ትግላችን የኢንተርኔት ትግል ነው። ደግሞ በሌላ በኩል ስንመለከተው ትግል በኢንተርኔት በምድር ላይ ወርደን መታገል እንዳለብን ሁሉ ማንም በአሁኑ ጊዜ እንደውም አውት ኦፍ ፋሽን መስሎ የሚታያቸው ብዙዎች አሉ። አብይ አህመድ በድሮን ይሄን ያህል አማራ ጨፈጨፈ። ኦኬ ሶ ዋት? ተነስቶ ያንን አጸፋ የሚመልሳለ? የሚበቀላለ? እርምጃ የሚወስዳለ? የለም። ድምፅ እንሁናቸው ይባላል። በኢንተርኔት ላይ የኢንተርኔት ዘመቻ ይባላል። የዩቲዩብ ዘመቻ። ቲክቶከርስ ጥሩ እንትን ሰጥተዋቸዋል፣ ጊዜ የሚያሳልፉበት ጨዋታ። የአማራው ህዝብ ሞት ትግል በኢንተርኔት መሬት ወርዶ አብይ አህመድ አማራውን አዲስ አበባ አትገባም ብሎ ሲለው ምንድን ነው የሆነው? ሰላማዊ ሰልፍም የለም በመሬት ላይ። ያው በዚህ በኢንተርኔት መንጫጫት በቃ። ከዛ ይበርዳል። የአማራ ሴቶች ጡታቸው ተቆረጠ። የአንድ ሳምንት የኢንተርኔት ወሬ ነው። then after that it's dead በቃ። there is no physical resistance, physical offense የለም፣ retaliation የለም። ትግል በኢንተርኔት የት እንደሚያደርስህ ወገኔ አማራ ልናይ መተናል። ቁጭ በልና በኢንተርኔት ላይ ተጠዛጠዝ። ብዙ አሉ አሁን የዩቲዩብ እንትኖች አሉ ፕሮግራም የሚያቀርቡ በቃ እነሱ ሁሉንም እኮ አይቶ እንኳን ለመጨረስ አይቻልም በቀን ውስጥ ያለው ጊዜ። ቱ ቢ ኦነስት ማዳነቂያ አይደለም። ቁጭ ብለው ይሄ ኢትዮጵያ ውስጥ ማለት አገር ቤት ያለውን አማራውን ገበሬውን የማንቃት በፖለቲክስ የማንቀሳቀስ የማደራጀት ምናምን ነገር እኮ ዞርም አይልባቸው፣ ሐሳቡ ዞር አይልባቸው። ስንት ሚዲያዎች አሉ ስለ አማራ ጉዳይ ባክ ኤንድ ፎርዝ ሲሉ የሚውሉ። በቃ እንትን ስራቸው ይሄ ነው። በቃ ስራቸው ይሄ ነው። እና ኦል ኦፍ ሰደን እንዲሁ ብቻ ከሆነ ምትሃት ወይም አስማት በሆነ ምትሃት ወይም አስማት አማራው አንድ ቀን የሚፈልግበት ቦታ ደርሶ ነፃ ሆኖ የሚያገኙት ይመስላቸዋል። የሚደረገውን ግፍ የሚፈጸመውን አትሮሲቲስ በሙሉ ጄኖሳይዱን፣ ዲስፕሌስመንቱን፣ ማንኛውንም ነገር በዚሁ በቲክቶክ ላይ ይጨርሱታል። እነ ከሌ ኢንተርቪው ይጋበዛሉ። በቃ ይሄ ነው ቁም ነገሩ ያለው አገር ቤት ያለውን አማራ ገበሬውን እንዲነቃ በማድረግ ያለውን ተጨባጭ ሁኔታ ማስረዳት፣ ማሳየት፣ መግለጽ፣ ኤጁኬት ማድረግ፣ አዌርነሱን ፖለቲካሊ ሬዝ ማድረግ፣ ትጥቅህን ወላውለህ ተነስ የሚል ግሩፕ እንዴት የለም? ብቻ ዝም ብለን እየመጣ እንደዚህ መለፍለፍ። that includes me too. It includes me. በወሬ የአማራን ትግል በወሬ የፈታን that includes me. በብዙ መንገድ ሐሳቤና ምኞቴን ለአማራው
ብዙ ነው። አንዳንድ ጊዜ በአዲስ አበባ አካባቢ ብቻ ተወልደን እዛው አድገን ምናምን የኖርን ብዙ ዲስአድቫንቴጅ አለ። ኮኔክሽን ለመፍጠር ይህን የመሳሰለ ነገር በቃ እጅግ እጅግ የተወሳሰበ ነው ለእንደኔ አይነት ሰው። ግን ብዙዎች ውጭ የወጡ በሚዲያም ላይ ያሉ በአማራው ክልል ተወልደው እዛው አድገው መውጫ መግቢያውን ህዝቡን የሚያውቁ ፋኖ ብሎ የወጣውን የሚያውቁ ብዙዎች አሉ። በጣም በቀላሉ ኢፌክቲቭ ሊሆኑ የሚችሉ ግን ምንድነው በቃ ተመችቷቸዋል። ወደ ኢሮፕም ወደ አሜሪካም ወደ ካናዳም የወጡት ይህን የጉልበት ስራ ከመስራት ይልቅ ቁጭ ብለው በቃ ዩቱባቸውን ይከፍታሉ። that's it። ስለዚህ ጦርነቱ ማለት የአማራው ትግል መቋጫ እንዲያገኝ የሚፈልግ የለም። that's another thing። ሌላ መጨረሻ ልናገርበት የምፈልገው መቼም በዚህ በአምባገነን ስርዓት ጊዜ ብዙ ግፎች ያው ይፈጸማሉ እና አሁን የኦርቶዶክስ ቤተክርስቲያን ብዙ መሬቶቿን በሌሎች እየተነጠቀች ነው እና I don't want to make this የሃይማኖት ጦርነት ምናምን እንደዚህ ማድረግ አልፈልግም። ግን በጣም የሚገርመው ነገር በቃ ጊዜ የሰጠው ሰው ወይም ደግሞ ምንድነው በሀገራችን ተረት አለ አይደል? ጊዜ የሰጠው ቅል ድንጋይ ይሰብራል ምናምን እንደሚባል ማለት ነው። እና ግፍ መስራት ጥሩ አይደለም። በቃ that's all I wanted to say። የጴንጤቆስጤ በደርግ ዘመን ሲሳደድ ነበር እና በዛ ወቅት ኦርቶዶክሶች ደግሞ በዛን ወቅት ማንም አይነካቸው፣ ማንም አልነካቸው። የጴንጤቆስጤው ሃይማኖት ነበረ በጣም በትኩረት በነ መንግስቱ ኃይለማርያም ስደት ሲደርስበት የነበረው እና በዛ ወቅት የጴንጤቆስጤው ህዝብ ምስኪን መንፈሳዊ ሆኖ ነበር እንግዲህ ያው ራሱን ያቀረበው። ሌሎች ያሳድዱናል፣ እኛ ስለ እምነታችን ስለ ጌታ እየተሰደድን ነው የሚል ነበረ ሰቆቃው፣ ጩኸቱ እና በወንጌሉ መሰረትም የተፈጸመ ነው። አሁን ጊዜ ተገለበጠና ጴንጤው ቤተ መንግስት ገባ። አሁን ጴንጤው ምን እያደረገ ነው? ደርግን መንግስቱ ኃይለማርያምን ሲወቅስ ወንጌሉ ያልገባው የዲያብሎስ ዝርያ ሲል ነበር። ዛሬ ጴንጤቆስጤው ቤተ መንግስት ነው ያለው። ጴንጤ መሆን ፋሽን ነው። ጠቅላይ ሚኒስትሩ እና የሱ የቅርብ ካቢኔ ሚኒስትሮቹ በሙሉ ጴንጤዎች ነን ነው የሚሉት። እዚህ ላይ ጨረፍ አድርጌ ለማለፍ የምፈልገው ነገር ፕሮቴስታንትና ጴንጤቆስጤ በጣም የተለያየ ነው። we need to ማለት እውነተኛው ፕሮቴስታንት ብዙ ከጴንጤ ጋር የሚያገናኘው አሉ፣ ብዙ ኮመን የሆኑ ነገሮች ይኖራሉ፣ ግን ሜጀር የሆኑ ነገሮች አሉ የሚለያዩቸው እና ፔንቴኮስታልስ እና ክሪዝማቲኩ ፓርት
የተለየ ነው። ፕሮቴስታንት ሞስትሊ ሉተራንስ እና ምናምን የመሳሰሉ ናቸው። ዶግማቸውን በጣም የተለየ ነው። ግን አሁን በንግግር በዘልማድ ሆነና ፕሮቴስታንቱን ጴንጤ አድርገን እናየዋለን። ኖት ነሰሰሪሊ ጴንጤው ጴንጤ ነው። የጴንጤቆስጤ ጴንጤቆስጤ ነው እና እኛ ስልጣን በምንይዝበት ጊዜ ባለጊዜዎች ስንሆን ያንን መንፈሳዊነታችንን እንለማመደዋለን ወይ ነው ጥያቄው። ስደት በደረሰብን ጊዜ ጸሎተኞቹ ለእግዚአብሔር ቅርብ ነን ብለን የምንለው እኛ ነን። እኛ ደግሞ ስልጣን ላይ ቁጭ ብለን አሳዳጆች ስንሆን ምን ይባላል? መንፈሳዊነቱ የት ገባ? ይሄ ነው ጥያቄው። ሰሞኑን ማን ነው የጠቅላይ ሚኒስትሩ ባለቤት አለች አይደለም? በዛ በኩል ብዙ የጴንጤቆስጤ እነኛ አገልጋዮች ምናምን መሬት እየተቀራመቱ ነው። እንግዲህ አገራችን በሰማይ ነው የሚለው ህዝብ ነው። አሁን በዚያውን ጴንጤ ቤተ መንግስት ገባ አይደለም? በዛ መሰረት የሚያገኙትን ኦፖርቹኒቲ ቤት ለመስራት ጥሩ መሬት ለመያዝ ሁነኛ የሆነ ቦታ ላይ አካባቢውን አይተው የቢዝነስ ጫረታ ምናምን ለማሸነፍ ውስጡን በዘመድ ምናምን ያጭምልቅልቅ ያለ ነገር በሙሉ ይኸው እነሱ ገብተውበት ህዝብ እያስጨነቁ ነው ያሉት ጴንጤቆስጤዎች። አልችልም ያለ ነው እንግዲህ ይህንን ከሚባለው ውሳኔውን ካላስፈጸምክ ይህም መሬት ኧረ ይህ ነገር ያስጠይቃል፣ እንዴት ነው የምናደርገው? ሌላ እውቀት ይነሳል፣ የፈለገ ይነሳ ተብሎ ሄዶ ነግረውታል። ስለዚህ ምንድን ነው ሲባል እኔ የካቢኔ ውሳኔ መከልከል አልችልም። ካቢኔው በአሁኑ ሰዓት ፕሮቴስታንቶች በኪስ የሆነ ቦታ ይሰጣቸው ተብሏል። ስለዚህ ፕሮቴስታንቶቹ ደግሞ የወይዘሮ ማነው ስሟ የወይዘሮ ቀዳማዊ እመቤት የጎንደሪቷ የዝናሽ ታያቸው የፈለጉት የእነሱ የእሷ ፓስተሮች ይህን ቦታ ነው። ስለዚህ ምንም ማድረግ አልችልም ያለ ነው። እንግዲህ አቶ መርድ አስፋው ከድንቁ ደያስ ከሚባለው ሰው ጋር አዳማ ላይ ወንጀል ሰርቶ ለረጅም ጊዜ ታስሮ ሲፈታ ነው ደብረ ዘይት ወስዳው ከዛ ዓለም ፀሐይ ሽፈራው ማለት ነው። ከዛ እሷ ወደዚህ ስትመጣ አብራ ይዛው የመጣችው ማለት ነው። ኦኬ ይሄኛውን ደግሞ እንስማ። ያው የተያያዘ ነው። ሽማግሌዎች ሄደ መኮንን ተረፈ እንደው በእግዚአብሔር እንደው በምታመልኩት ጌታ ምን ማለት ነው? ይሄ አግባብ ነው ወይ? አይደለም። ይሄ ህግ ነው ወይ? አይደለም። እና ታዲያ እንዴት ከቤተ ክርስቲያን ፊት ለፊት የሌላ ቤተ እምነት ያውም መኪና የምናቆምበት እንደገናም ደግሞ ህዝቡም ግቢው ሲሞላ መጥቶ የሚያስቀድስበትን ቦታ እንዴት ትይዙታላችሁ? ትእዛዝ ነው፣ ትእዛዝ ነው። ከላይ ነው የመጣው። ንጉሱ አስተዋል፣ ንግስቲቷም አዘዋል። ምንም ልናደርግ አንችልም። ህጉ እንደዚህ ህግ አይሰራም። በቃ ትእዛዝ ታዟል። በትእዛዙ መሰረት ስለሆነ ምንም ልረዳችሁ አልችልም። እንግዲያውስ ሌላ ቦታ እንሄዳ። እንግዲህ ምንድን ነው ከዚህ ከሁኔታው ከታሪኩ እንደማየው ይቺ የጠቅላይ ሚኒስትሩ ባለቤት በእሷ በኩል ይገባሉ መሰለኝ። ይሄን መሬት እንፈልጋለን፣ ይሄ መሬት በቃ ሲስገበገቡ ሄደው ካልጠፋ ቦታ ማለት ነው የኦርቶዶክስ ቤተክርስቲያን እንደ ፓርኪንግ ሎት የምትጠቀምበትን ምናምን በቃ ያንን ጊዜ አይደርስ መስሏችሁ ጊዜ በወጣላችሁ ጊዜ በሌሎች ላይ ግፍ አትስሩ። በተለይ የእግዚአብሔር ሰዎች ነን መንፈሳዊ ነን ብላችሁ የምትሉ እዛ ፑልፒት ላይ የምታለቅሱ የምትጸልዩ ወንጌል አውጥታችሁ የምትሰብኩ
ነው መንፈሳዊነቱ? እዚህ አገሬ ከሰማይ ነው ብለህ ትሰብካለህ፣ እዚህ ደግሞ መተህ መሬት ትቀራመታለህ። ወያኔዎች ስልጣን ላይ በነበሩ ጊዜ አገር ምድሩን እነሱ ትንሽ ይሻላሉ። ቱ ቢ ኦነስት ግን እነሱም እንደዚህ አይነት የመሬት መቀራመት ነገር ይሄ እንግዲህ አሁን ይሄ በመሬት በቦታ ጉዳይ ነው የምንነጋገረው እንጂ በስራ እድል፣ በቢዝነስ እድል በቃ ይሄ የሀገሪቷን ሪሶርስ አክሰስ በማግኘት እድል አሁን ዛሬ ጴንጤው ነው በቃ በሌላው ላይ እየተረማመደ ግፍ እየሰራ ማለት ነው። አብይ አህመድ አለ፣ ሚስቱ አለች፣ እነ ሽመልስ አብዲሳው፣ እቺ ደግሞ ከንቲባዋ ማናት በሙሉ የጴንጤቆስጤ ሰዎች እና እርስ በርስ ይረዳዳሉ። እንግዲህ ተመልከቱ ውስጡ እንዴት የሚያሳዝን እንዴት የሚያሳፍር ነገር ነው። የት ነው መንፈሳዊነትህ? የት ስትጨፍር ሃሌሉያ ስትዘል ትውላለህ። ጌታ ትላለህ፣ ራእይ ትንቢት ምናምን አየው ትላለህ። አንተ ከቤተ ክርስቲያን ከወጣህና ከፑልፒት ከመድረክ ከወረድክ በኋላ ምንድን ነው የምትሰራው? ፍሮድ፣ የሰውን ንብረት መንጠቅ በግፍ። ምክንያቱም ቤተ መንግስት ኪስህ ውስጥ ነው ያለው፣ ጊዜ ሰጥቶሃል። እና ይሄ ተመልሶ መጥቶ ባይት እንደሚያደርጋችሁ ዛሬ እኔ እነግራችኋለሁ። ትንቢት አይደለም የምናገረው፣ እኔ እንደዛ ነገር አላምንም። ትሬንዱ ያ ነው። ሰው ሁሉ የዘራውን ስለሚያጭድ ይሄንን ደግሞ ግፍ ታጭዷታላችሁ። ዛሬ አስተዳደሩ የእናንተ ነው። ቤተ መንግስት ገብተህ የምትወጣው ምድረ ጴንጤ ነህ። ሌላው ሁሉ በቃ ያ መንፈሳዊነትህ የለም። በሰው ላይ የሰውን ንብረት መንጠቅ፣ ግፍ መስራት፣ የሰውን ቤት መውሰድ፣ የሰውን ርስት ቦታው ተስማምቶኛል፣ ይሄ ቦታ በጣም እፈልገዋለሁ ለቢዝነሴ ለምናምን ብለህ ሮጠህ ሄደህ ማናት ዝናሽ እንደዚህ ነው እፈልገዋለሁ እባክሽን እንደው አብይ አህመድ ፓስተር ከሌ እንደዚህ ይላል፣ ነብይ ከሌ እንደዚህ ይፈልጋልና ዋይ ዶንት ዊ ሄልፕ ሂም ምናምን ያጭበርባሪ ማት እና የዘራችሁትን ታገኛላችሁ። ዛሬ ቀን ወጥቶላችኋል። ሌሎችን እምነቶች ሌሎችን ቤተክርስቲያኖች ታስጨንቃላችሁ። ነውረኛ ሁላ እግዚአብሔር ከእንደነዚህ አይነት ሰዎች ጋር አይቆምም። ሁል ጊዜ ስለ እውነት ቁሙ። አባትህ ጀነራል ስለሆነ አንተ ሄደህ እንደፈለገ ህዝብ ትጨርሳለህ ማለት አይደለም። ቤተ መንግስት ውስጥ ዘመድ ስላለህ እዚህ ህዝብ ላይ ግፍ ትፈጽማለህ ማለት አይደለም። በመንፈሳዊ ነገር ኢቭን የማታምኑ ካርማ የሚባል ነገር አለ። ካርማ ሰው የዘራውን ያጭዳል። ስለዚህ ዛሬ ግፍ የምትሰሩ ሌሎችን የምታስጨንቁ የሌሎችን ንብረት የሌሎችን ቤት የሌሎችን ሀብት ሰርተው ያመጡትን በማናለብኝነት የምትዘርፉ የምትነጥቁ ባለጊዜዎች ክፉኛ የምትቀጡበት ጊዜ ይመጣል። አሁን ዛሬ ማንም የሚነካህ አይመስልህም። እና ይሄ እጅግ አድርጎ የሚያሳፍር ነው። መንፈሳዊ ነህ፣ እንደ መንፈሳዊ ሁን። ማንም ሰው ፐርፌክት የለም። ማንኛችንም ፐርፌክት አይደለንም።
ግን እንደዚህ አይነት ወሮ በላነት ፊት ለፊት ስልጣንን እየተጠቀሙ ምንድነው የእናንተ ልዩነት? እንግዲህ እግዚአብሔርን አናውቅም ከሚለው ከፔጋኑ ምንድነው የእናንተ ልዩነት? ዋትስ the difference? you tell me። ነውረኛ ሁላ። ኦኬ፣ ስላዳመጣችሁን በጣም አመሰግናለሁ። ሰላም ይግጠመን።